ሰላም ጤና ይስጥልን። የጉለሌ ክፍለ ከተማ ብልጽግና ቅርንጫፍ ሚዲያ ተከታታዮቻችን ለዕለቱ ያሰናዳንላችሁን መርሃ ግብር እንደሚከተለው እናቀርብላችኋለን። እስከ ጥንቅራችን ፍጻሜ ድረስ አብራችሁን ቆዩ ግብዣችን ነው። ትውልድ በመምህራን ይቀረጻል፣ ሀገር በትምህርት ይበለጽጋል። መምህራን በክፍለ ከተማው በሚከናወኑ የልማትና የመልካም ማስተዳደር ስራዎች ላይ ንቁ ተሳትፎ ማድረግ እንዳለባቸው ተገለጸ። በጉለሌ ክፍለ ከተማ አስተዳደር የሚገኙ መምህራን በክፍለ ከተማው የህብረተሰቡን የመልካም ማስተዳደር ችግርን የሚቀርፉና ተጠቃሚነትን የሚያረጋግጡ የልማት ስራዎችን ተዘዋውረው ጉብኝት አካሂደዋል። በጉብኝታቸው ላይ በጉለሌ የተቀናጀ የልማት ፕሮጀክት ጉለሌ እንጀራ፣ ጉለሌ መኖሪያ መንደርና ጉለሌ ወተት፣ በሁለተኛው ዙር ከ6 ኪሎ ሽሮ ሜዳ እንጦጦ እየለሙ የሚገኙ የኮሪደር ልማት ፕሮጀክትን፣ የጉለሌ ክፍለ ከተማ ህፃናት ማቆያን ተዘዋውረው ጉብኝት አድርገዋል። በጉብኝቱ የጉለሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ ወልዴ ወገሴ፣ የክፍለ ከተማው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይከበር ስማቸው፣ የክፍለ ከተማው ብልጽግና ፓርቲ ምክትል የፖለቲካ ዘርፍ ኃላፊ ወይዘሮ ገነት ዋቅ ጋሪ፣ የጉለሌ ክፍለ ከተማ ብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ አቶ ሽመልስ ጎዴቦ በመገኘት መምህራንን አስጎብኝተዋል። የጉለሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ ወልዴ ወገሴ አስተዳደሩ የህብረተሰቡን ሁለንተናዊ የልማትና የመልካም ማስተዳደር ጥያቄዎችን ለመመለስ በትኩረት እየተሰራ ነው። በዚህም ለውጦች እየታዩ ነው። በተለይም በክፍለ ከተማው የተጀመሩ የኮሪደር ልማትና የወንዝ ዳርቻ ፕሮጀክቶች አስተዳደሩ ከህብረተሰቡ ጋር በመሆን በትጋት እየሰራ እንደሆነ ገልጸዋል። የክፍለ ከተማው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይከበር ስማቸው በበኩላቸው በክፍለ ከተማው በሁለተኛ ዙር ከሚከናወኑ 8 ፕሮጀክቶች መካከል አንዱ ከ6 ኪሎ ሽሮ ሜዳ እንጦጦ ፓርክ የኮሪደር ልማት ፕሮጀክት አንዱ ነው። ፕሮጀክቱም በልዩ ትኩረት በፍጥነት እየተሰራና እየለማ ይገኛል ብለዋል። የክፍለ ከተማው ትምህርት ጽህፈት ቤት ኃላፊ አቶ ሚሊዮን ኮራ በበኩላቸው በክፍለ ከተማው የሚገኙ መምህራን በክፍለ ከተማው በልዩ ትኩረት እየተሰሩ የሚገኙ የልማት ስራዎች፣ የመልካም አስተዳደር ጥያቄዎች በተግባር ምላሽ እንዳገኙ ያዩበት ጉብኝት በመሆኑ እነርሱም በተሰማሩበት የማስተማር ዘርፍ ትውልድ በመቅረጽ የልማት አጋር ለመሆን በትኩረት መስራት እንዳለባቸው ገልጸዋል። የጉብኝቱ ተሳታፊዎች መምህራን የክፍለ ከተማው አስተዳደር እያከናወናቸው የሚገኙ ስራዎችን በማድነቅ በመልካም አስተዳደርና አገልግሎት አሰጣጥን ለማሻሻል በልዩ ትኩረት ተይዘው እየሰራቸው ያሉ ተግባራት የሚደነቅ ነው ያሉ ሲሆን በክፍለ ከተማው እየተካሄደ የሚገኘው የኮሪደር ልማት ፕሮጀክትና በሚታየው የለውጥ ስራዎች ላይ ህብረተሰቡ ከመንግስት ጋር በመቀናጀት እየተካሄዱ ያሉ ተግባራት የሚደነቅ ነው ብለዋል። ለሰዓቱ ያሰናዳንላችሁ መረጃ ይህን ይመስል ነበረ። በሌላ መረጃ ደግመን እስከምንገናኝ ድረስ መልካም ቆይታ